መጨረሻ ደረጃ ላይ ደርስ ሞት ነው አይደል? የመጨረሻ ከሞትሽም ሙቺ ሐቅሽን አውጪና አድበስብሰሽ የራቁት ቪዲዮ ተይዞብኛል ምናምን በደንብ አድርጎ ነው ያስፈራራል እንጂ ትላንትና ጃኒን እኮ ትገሚያለሽ እጂና ታጠቢ ብለን እኮ በህዝብ ፊት ስትሰድባት ነበር። ትጀምር የጃኒን ውድቀት ነበር የምጠብቀው። ዝም ብሎ አትመችሽም ነበር ሪያሊቲውን ስንነጋገር ቤት ውስጥ ያለውን ጭቅጭቅ ሀበሾች እያስባችሁታል። በዚህ ሰዓት አዶናይና ጃኒ ግን እሱ ፓወር ስለነበረው በቲክቶኩ ከኔ በላይ የለም ስለሚል ሴቶችን አቢዩዝ ያደርግ ነበረ። አፍቅራውም ላይሆን ይችላል። ምናልባት ይሄ ቪዲዮ ስለ ጃኒ የሚሰራው የመጨረሻ ቪዲዮ ሊሆን ይችላል አውቃለሁ። ከዚህ በፊት ስለ ጃኒ የሰራሁት ቪዲዮ እዚህ ጋር እንደምታዩት በሙሉ ወርደዋል። ሁለቱን አፒል አድርጌ ተመልሰዋል። ነገር ግን ጃኒ አንድ መልእክት ላስተላልፍልሽ እወዳለሁ። ይሄን መልእክቴን በእርግጠኝነት ስልካቸው ያላቸው ሰዎች በቅርብ የሚያውቁኝ ሰዎች ፍሬንድ ስለሆን ቲክቶክ ላይ ስለማውቃቸው ያደርሱሻል። የመጨረሻ ደረጃ ላይ ደርስ ሞት ነው አይደል? የመጨረሻ ከሞትሽም ሙቺ ሐቅሽን አውጪና አድበስብሰሽ የራቁት ቪዲዮ ተይዞብኛል ምናምን እስከ ህግ ድረስ የምትሄጂ ከሆነ ተነስተሽ እስከ ህግ ድረስ ሂጂ። የሚያግዙሽ ሰዎች አሉ፣ በጣም በፋይናንሻል የደረጁ በጣም ባለሀብቶች፣ እነሱም ያገኙሻል። ጎፈንዳ አሰባስቡላት ጋይስ። የሴቶችና ህፃናት ጉዳዮች ከጎኗ ልትሆኑ ይገባል። እቺ ልጅ ታፍናለች፣ በራቁት ቪዲዮ እየተስፈራራች ነው። እናቱ ምንድነው የምትጠብቂው? ሞት ነው አይደል የፈራሽው? የመጨረሻ ውሳኔ በህይወትሽ ላይ በጣም ሞት እኮ ነው። ራስሽን ነፃ አድርገሽ ብትሞቺ ምንም አይመስለኝም እኔ በቃ ህዝብ አውቋላ። ራስሽን ነፃ አድርገሽ ብትሞቺ ታፍኛለሁ ምን ብያለሁ ምናምን ነገር አውጪ ሐቁን ህግ ጋር ቅረቢ። በቃ የመጨረሻውን ጽዋ ተጎንጪ። ሞትም ከሆነ ሞቺ፣ ግን ሐቅሽን አውጪ። በቃ እዚህ ጋር ደበስበስ አይደል እንዲሁኛሉ አይሰራም። በቃ ኔቨር ኤቨር በቃ እኔ አልስማማም በእንደዚህ ያከኝ ወጥቷል። ይሄ እንደዚህ ይቅር ተባብለና ምናምን ነገር አልስማማም። አግሪ አላረግም ካንቺ ጋር በዚህ ሐሳብ አልስማማም። ካልሽ ደግሞ መጀመሪያ ምን ብለሻል? በቃ ጸጥ ማለት ነው። ምን ፖስታ ለማድረግ ምናምን ነገር በቃ ታሴት ካልሆነ ወደ ህግ ሂጂ። የሚረዱሽ ሰዎች አሉ፣ እነሱን አግኚ። ከዛ የመጨረሻ ነፃነትሽን በቃ አስከብሪ፣ አሳይ። አይ ካልሽ ደግሞ መተው ነው። እኔ የመጨረሻ ቪዲዮ ነው። ምን ትላላችሁ በዚህ ሐሳብ? እስቲ ሐሳባችሁን ኮሜንት ላይ ልጁ ያወራው ትክክል ነው? ሐሳባችሁን ጻፉልኝ እስቲ። በደንብ አድርጎ ነው ያስፈራራል እንጂ ትላንትና ተጎዳው ብላ የመጣችን ልጅ እሱን አልፎ ሪሌሽንሺፑን በጥብጦ ረብሾ በአንድ ቀን ጃኒ ወጣ ተስማማን ልትል አትችልም። ይሄ የሰው ልጅ ማንም የሰው ልጅ ሊያደርገው አይችልም። ከተስማሙት ደግሞ ጊዜ ይፍታው ለምን ትላለች? ኢንስታግራሟ ላይ የገባችው ስቶሪ ላይ ፖስተችው ሁሉንም ጊዜ ይፈታዋል ብላለች። ምን ማለት ነው? አሁን ያው ማርያም ሰሚስ ትነግረኝ እንጂ ያየሁትኝ አየኸው። ጊዜ የማይፈታው የለም። ሉክ ተመልካቹ፣ ምክንያቱም አስፈራርተዋታል። ለዛውም ያልተረዳት ነገር ውስጧ የታመቀ ነገር አለ። ማውጣት እየፈለገች እንዳታወጣ ታፍናለች። አዳምጡት፣ ይሄን ፓርት አዳምጡት። ቪዲዮም ላይ እኮ ብላለች እኮ ወደፊት የሚወጡ ነገሮች አሉ ጠብቁኝ ነው ያለችው እኮ። ቤተሰብ አዳምጡ። እቺ ልጅ ማስፈራሪያ ደርሶባታል። 100% ነው የምነግራችሁ። ማስፈራሪያ ደርሶባታል። ትላንትና ተጎርታ መታ ድጋሚ ጉዳቷን ሳንረዳ እሷ ላይ ጦር ተመዞባት ያን የመሰለ ህይወቷ ተበጥብጦ በአንድ ቀን አትታረቅም። 100% ማንም አይታረቅም። 100% ነው የምነግራችሁ። አልቀሳ ተጎድቻለሁ ያለችው ህዝብ ድጋሚ በማይረባ መልሶች እንዲህ እዚህ ግባ በማይባል መልስ ህዝቡ ተገልብጦ እሷ ላይ ዞሮባት ሰድቧት ረግጧት ህይወቷን በጥብጦት ድጋሚ ነፃ ሳትወጣ እቺ ልጅ እታረቃለሁ እስማማለሁ አትልም ነበር። ነገር ግን አስፈራርቷታል። ምክንያቱም ጃኒ ማንም የላትም። የራቁት ቪዲዮ ይኖረዋል ምናምን ብላ ነበር የዮኒ ማኛ ቤት። በዛ ይሁን እንደው ያስፈራሯት ያለው ብቻ በነገር ያስፈራሯት መሆኑንስ ግልጽ ነው። ኢንስታግራም ላይም ፖስት እያደረገች ነው ምናምን፣ ግን ወዲያ አጥፍተዋለች። ኢንስታግራም ላይ የሆነ
እንትን ፖስታ ነበር የመታፈን አይነት ምስል ፖስታ ነበረ፣ ግን ወዲያው ያጠፋችው። እውነት ነው ውሸት ነው ብሎ አጣርቶ ቢሆንም እንኳን ካለ ፍቃዷ ሪከርድ እስከተደረገች ድረስ እች ልጅ ጀስቲስ ያስፈልጋታል፣ ፍትህ ያስፈልጋታል፣ ካለ ፍላጎታ እስከተቀዳች ድረስ። ይሄን አሶሲዬሽን ያመሰረተው በመንግስት ስር ነው የተመሰረተው። እነዚህ አሶሲዬሽን እሷም ቲክቶከር ናት፣ እዛ ውስጥ አለችበት። እች ልጅ እንደዚህ እየተደረገች ለሷ ያልቆሙ ናቸው። ስለዚህ በአንድ ወገን የቆሙ ሰዎች ናቸው። እሷ ድምጽ እንዳታወጣ እየታፈነች ነው። ይሄንን ደግሞ በፍጹም ልንቀበለው አንችልም። 2.7 ሚሊዮን ከመዘጋቱ በላይ መቶ ዳሜጅ አርጓት እንዳትነሳ ቀብሯት ሄዷል። ይሄን ደግሞ እኔ በግሌ ስትፈልግ 3 ዓመት ትታሰር፣ ስትፈልግ 1 ዓመት መንግስት ይሰራት፣ ነፃነቷን ማውጣት አለባት። ነፃ መሆኗን ለዓለም ህዝብ ማሳየት አለባት። ይሄንን ደግሞ እኛ ነደረናት የምንችለው በሚስጥር ጠበቃ እንቅጠር። ያስፈልገው ብር ተከፍሎ ሰው ሼር ቢያደርገው ከነስሟ ይሄ አሁን ስቶሪ ላይ ለቃ ያጠፋችውን ሼር ብናረግና ቫይራል እንዲወጣ እሷ የምትጎዳ ይመስላችኋል ወይስ አይደረግ? እኔ በግሌ አትጎዳም። ለምንድን ነው የምትጎዳው? እና ኢንስታግራሟ ላይ ይሄ እኔ ጋር የሆነ ብዙ ፋይሎች አሉ፣ ከዛ ግን እንዳላወራ ታፍኛለሁ የሚል በፎቶ እንደዛ ነው የሚመስለው። እንደዛ አይነት እንትን ፖስት አድርጋ ነበር፣ ግን ወዲያው ነው ያጠፋችው። ትጀመር የጃኒን ውድቀት ነበር የምጠብቂው። ዝም ብሎ አትመችሽም ነበር። ሪያሊቲውን ስንነጋገር እውነት ነው አትመችሽም ነበር። ውድቀቷን ነበር የምጠብቂው። ወድቃ አገኘሻት፣ አጋጣሚውን ተጠቀምሽበት። ከ15 ቀን በፊት አይደል እንዴ በኪዲ ቀለበት ፕሮግራም ላይ እኮ አብረሽ ጎን ለጎን ስትበይ ስትጠጪ ስትጨፍሪ ያልነበር እንዴ ከጃኒ ጋር? እስኪ መረጋጋና አጣራኳል አልሽም እኮ። በማግስቱ ጉብ ብለሽ የምታወሪውን እየሰማን ነው። አረ ተከበሪ በእናትሽ። ይሄማ ብዙዎችን አስገርሟል እኮ። ወዳጆች የነበሩት የጃኒ ተቀየሩባት፣ ማን የተቀየሩባት? አሁን እሱ እንዳለው ነው። ሊያ አላጣራችም። ይሄ አጀንዳ ልክ ሲነሳ ወዲያው ልጁ እንዳኒል ወግና ጃኒ ነበር ስትላት የነበረችው። እነ ቤታ ሎዛም ትናንትናና ስትሰርባት ነው የዋለችው። እና በቃ ሲጠብቁ ነበር፣ የጃኒን ውድቀት ሲጠብቁ ነበር፣ የተጠባበቁ ነው የነበሩት። ይሄው አገኙ። በቃ ስለ ሰርች አድርጌ ስለደረስኩባትና ስለማቅ ነው ልጅቷ። እኔ ይኸውልሽ አንዳንድ ጊዜ ቤተሰቦቹን እያንዳንዱ ቪዲዮ ሪኮርድ የተደረገ የቤተሰቦቹ ካለ ማስወጣት ይቻላል። የሪኮርድ ያደረጉ ሰዎች በጣም በፍቅር ነው የሚወዷት፣ በጣም ነው የሚወዷት። አጎቷ፣ ቤተሰቧ አሁን እንኳን በዚህ በቲክቶክ በእንትን አዋር ስትታሰር አጎትየው ሄዶ ይጠይቋታል፣ ይወዷታል፣ በፍቅር ነው የሚወዷት። መጥፎ ልጅ አይደለችም። ግን እሱ ፓወር ስለነበረው በቲክቶኩ ከኔ በላይ የለም ስለሚል ሴቶችን አቢዩዝ ያደርግ ነበረ። አፍቅራውም ላይሆን ይችላል። መሄጃ ስላጣች ተናገረች እኮ። ቲክቶኬን የሚያዘጋው ከአንድም 2 3 እሱ ነበር አለች። ያስፈራራኝ ነበር አለች። ቲክቶክሽን ላይፍሽ በቃ እኔ ላይፍሽን እንድ ነው የማደርገው እዚህ ላይ ይለኛል አለች እኮ። ይሄ ሁላ ነገር ታዲያ ከየት መጣ ይመስላችኋል እንዴ? እናንተ አስቡ እንጂ በጣም ያንግ ልጅ በጣም የ19 ዓመት ወይ ከሱ ጋር ስትታወቅ በዛ እድሜ ልትሆን ትችላለች። የዛሬ 3 ዓመት አሁን 22 ከሆነች በዛ እድሜ ያላት ልጅ ቤተሰብ የሌላት አራውንዷ ላይ ምንም የሌላት ሰው በዚህ ደረጃ ማን እንዲረዳት ፈርታ ተሸማቃ ነው ኦፍ ኮርስ የምትኖረው። ይሄን ሁሉም ሰው አንደርስታንድ ሊያደርግ ይገባል። ልጅቷ በየኮመንቱ በየምኑ ስትሰደብ የምትኖረው በሱ ነው። ለምን ትሰደባለች ልጅቷ? ምን አጥፍታ? እሱ ነው በላዋ ላይ ሄዶ አሸንዳ ብሎ ሴት ይዞ ሲሄድ ወደ መቀሌ ከፕሌን ላይ እግዚአብሔር አጋልጦት የወረደው። ወለደች፣ እግዚአብሔር ሲያጋልጠው። ባትወልድ ኖሮ እኮ አይታወቅበትም ነበር። ብዙ ሴቶች በዚህ አይነት ብዙ መከራ የደረሰባቸው ሴቶች ሊኖሩ ይችላሉ። ቲክታክ ላይ አዲስ ሆነው የመጡ ያንጎቹን ወጣቶችን እሱ ፓወር አለኝ ሲለም፣ ስለዚህ ልጅቷ ፍትህ ያስፈልጋታል። ግዴታ መደፈር ማለት የለባትም። የተጎዳች ልጅ ናት። ችግር ስላለባት ቤተሰብ የሀብታም ልጅ አይደለችም። ደህና ቤተሰብ አራዋንዷ ላይ የለም። ብቻዋን ናት ያለችው። ያስፈራራታል። አሁን ደግሞ ሪሌሽን ውስጥ ስትገባ ቀና ወድቃ ነበር ማየት የሚፈልገው። ይሄ ልጅ ሌፍታም አረጋት። ይሄን ደግሞ አልፈለገም እሱ። በቃ ህይወቷን አዶናይ ምን አርጎት ነው ቲክቶኩን ሊያዘጋ የሚሄደው? የኢትዮጵያ ህዝብ እኮ 130 ሚሊዮን ህዝብ ነው። 130 ሚሊዮን እኮ 2 ቲክቶከር ብቻ አይበቃውም። ብዙ ወደ 10 ወደ 20 ቲክቶከር እኮ ያስፈልጋል የኢትዮጵያን ድህነት ለማላቀቅ። 2 ናቸው፣ ከበቂ በላይ ናቸው። ያንሳ ትንሽ ናቸው ቢሰሩ።
ሁሉ የሚረዳ በሚሊየንስ ነው በየቀኑ ፎቶ የሚለቀቀው። ሁለቱም መስራት ይችላሉ። ግን ገና ሲወጣ ኪንግስ ባክ ነው የተባለው። ኪንግስ ባክ መጥቻለሁ ነው ያለው። ይሄ ልጅ ያላደረገው አዶናይን ገንዘብ እየከፈለ አይደል እንደሚያሳድበው፣ እሷን ገንዘብ እየከፈለ አይደል እንደሚያሳድበው። ይሄንን ወጣችሁ ሴት ሳይሆን ወንድም አንተ ወንድሜ እንደ ወንድም በጣም ታዋቂ ሰዎች እንደ እህታችሁ እንደ ትንሽ እህታችሁ የምታሳሳ እህታችሁ ወጣችሁ ተናገሩላት። ግዴታ የሀብታም ልጅ የባለስልጣን ልጅ በሱ አካባቢ አሁን ባለው ሲቹዌሽን ራሱ እሱ የተከበበው በሌላ ነገር ነው። እዚህ ላይ መናገር አያስፈልግም፣ እያየን ነው ባይናችን። ስለዚህ ይሄንን እቺ ልጅ እና ልጁን ለማጥፋት የመጣበት መንገድ ነው። ልጅቷ ቻለች። አሁን ግን በቃት፣ ወታ ተናገረች። ስትናገር እዚህ ጋር መጣችሁ ጆን ዳንኤል የነ በጣም ታሳዝናላችሁ። ስንት እህቶቻችን በዚህ መንገድ አጣን። እና እባክህን ወንድሜ ሁሉም ሰው ድምጽ እንዲሆና ትላለሁ። አመሰግናለሁ። በጣም ቴንኪው። ከሴቶቹ በላይማ አሁን ድምጽ የሆኗት ያሉት ለጃኒ ወንዶቹ ናቸው። ሴቶቹማ ጭራሽ ይሄን ቀን ሲጠብቁ የነበሩ ነው የሚመስሉት። በተለይ እነዚህ ፌመሶቹ ምናምን። አሁን በዚህ ሰዓት ጃኒ እቤት ውስጥ የምታደርገው የመጀመሪያዋ ቪወሯ የሚሆነው በዚህ ብጥብጥ አዶናይ በራን ኳክቶ በመምጣቱ ነው። አዶናይ ማን ነው? ተነጋግረዋል እኮ ተነጋግረዋል። ይሄ የሚወራው ነገር ልክ ነው አይደለም? ጃኒ አሁን ንገሪኝ። አስባችሁታል? ቤት ውስጥ ያለውን ጭቅጭቅ እቤት ውስጥ ያለውን ጭቅጭቅ ሀበሾች እያስባችሁታል? በዚህ ሰዓት አዶናይና ጃኒ የለም ጭቅጭቅ የለም። አናስብም። እኔ የዛን ቀን ሳሎን ሆኜ አንቺ ሽንት ቤት ገብተሽ አውርተሻል ወይስ አላወራሽም? ፊት ለፊት አስባችሁታል? ከዛ በኋላ ይሄ ችግር እያለ ያንን ማሰብ አልቻላችሁም። እዛ ጋር የተሰበሰባችሁ ሴቶቹም ወንዶቹም ይሄን አላሰባችሁት። እንደገና ደግሞ አንድ ነገር ማወቅ የምፈልገው ጃኒ እኔ ሁለቱም ሰው እኮ ግራ ይገባኛል። ጃን ለምንድን ነው ስሟን ቤቢ ቡ ብሎ ሴቭ ያደረገው እስካሁን ድረስ? ለምንድን ነው? ይሄ ራሱ ይጣራል። እናንተ እኮ በቃ ብላችሁ ልክ ነው አይደለም ልክ ነው ብቻ ነው። ጭንቅላታችሁንና አሙሙሽን ከፍተሽ ማሰብ አለብሽ። ወንዶቹም ጭንቅላታችሁንና ቂጣችሁን ከፍታችሁ ማሰብ አለባችሁ። አንቺ ከፍተሽ ነው ማለት ነው። ጃኒ ለምንድን ነው እሱ ቤቢ ቡ ብሎ ሴቭ ያደረጋት ስልኩ ላይ? ለምን ታይሆኑ ለምንድን ነው እሱ? እኔ እግዚአብሔርን መጀመሪያ ይሄው ብሎ ሲያሳይ መጀመሪያ ያየሁት ቤቢ ለምን አለ? ቤቢ ለምን ብሎ ሴቭ አደረጋት? ከዛ እንደገና ደግሞ ቤት ውስጥ ያለውን ውርደት አስቡት። የአዶናይን ስቶሪ ያያችሁት ኢንስታግራም ላይ ግራር ስር በሞተር ሳይክል የኔ ጌታ አዶናይዬ ግራር ስር በሞተር ሳይክል ችግር የለ እግዚአብሔር ሰጥቻለሁ ብሎ የኔ ጌታ እኔ ግን ልቃወም የመጣሁት ምን ስልኬ ጋር ነው ስቴዲየም አልጋለም። እኔ ግን ልቃወም የመጣሁት ለምንድን ነው? እሱ ጃኒ ጆከር ቤት አልገባችም።